ናችሁ? ያው ዛሬ ተመልሼ መጥቼላችኋለሁ ማለት ነው። ዛሬ ደግሞ የመጣሁበት ጉዳይ ፀጉሬን በጣም ተያይዟልና እያፍታታው ለምን አላሳያችሁም? ለምን ደግሞ አብረን እንደዚህ ሲሆንባችሁ እንዴት ማፍታታት እንዳለባችሁ በቀላሉ ሳይሰባበር እናንተንም ሳይደክማችሁ እንዴት ማስተካከል እንዳለብን እናያለን ማለት ነው። ፀጉሬ ያው ከጥቅም ውጭ ሆኗል። ምክንያቱም አልሰራሁትም እንዲሁ አስዤ ምናምን ስለተውኩት በጣም ተያይዟል በጣም ማለት ነው። እና ይሄንን አሁን በቀጥታ ናተበታል ብለው የማይሆን ነገር ነው። በጣም ስለተያይዟል በጣም ደርቋል እና ግዴታ ይሄንን እንዴት እንደማስተካክሉ አሳያችኋለሁ ማለት ነው። ስለዚህ እንደዚህ ሲያያዝባችሁ ዝም ብላችሁ አታበጠሩት። አይበጠርም፣ በጣም ነው የሚሰባበረው፣ ይጎዳባችኋል ማለት ነው። ስለዚህ እንደዚህ ድርቅ ያለውን ፀጉር ያው ሁሌ ፀጉር በጣም አያምርም። ይሄን የምታውቁት እምር ብሎ ነው የሚመጣው። ግን እውነታው ደግሞ እንዲህ ነው። በቃ ጊዜ ከሌለ ወይ ደግሞ እንዲሁ አስዤው ምናምን ከተውኩት እንዲህ ነው የሚሆነው። ስለዚህ ዛሬ በደንብ እንዴት እንደማስተካክለው አሳያችኋለሁ። እናንተም ደግሞ ከኔ ጋር አብራችሁ ፀጉራችሁ አስተካክሉላችኋለሁ ማለት ነው። እና የሚያስፈልገን ውሃ ያስፈልገናል። የሮዝመሪ ውሃ እኔ ስለሌለኝ ነው እንጂ የሮዝመሪ ውሃ ቢሆን የበለጠ ጥቅም ታገኛላችሁ ማለት ነው። ይሄ ግን እኔ ንጹህ ውሃ ነው፣ ምክንያቱም ማዘጋጀት አልቻልኩም። ስለዚህ ንጹህ ውሃ ነው እየተጠቀምኩ ያለሁት። ሌላው ደግሞ ማናቸውንም እናንተ የምትጠቀሙትን ቅባት መጠቀም ትችላላችሁ ማለት ነው። እኔ የምጠቀመው በቤት የሰራሁት የጭቃ ቅባት አለኝ እና ደግሞ የኮኮናት ቅባት ነው የምጠቀመው፣ ምክንያቱም እርጥበት እንዲሰጥልኝ። በጣም ፀጉሬ ተያይዟል፣ አላቅም መቼ አበጥሬ እንደምጨርሰው ራሱ ማለት ነው። እና በጣም ተጎድቶብኛል። ስለዚህ ይህንን እያፍታታው አያሳያችኋለሁ ማለት ነው። እና ውዶቼ ያው ፀጉር በጣም እንክብካቤ ይፈልጋል። ትንሽ ከተዋችሁት እንዲህ ነው የሚሆነው። እና ደግሞ ውሃ በጣም ይፈልጋል ማለት ነው በዚህ እንደዚህ በሆነበት ሰዓት። ስለዚህ ያው ግዴታ ነው እርጥበት እየሰጠን እናፍታተውለን ማለት ነው። እንደዚህ እያደረኩኝ በደንብ ውሃ አደርግበታለሁ ማለት ነው። አለበለዚያ በጣም ከባድ ነው፣ ማፍታታት አልችልም። በጣም ደርቋል። አንድ 3 ቀን እንዲሁ እያስያዝኩት ማታ ደግሞ እንዲተኛውበት በቃ አሁን ጠዋት ስነሳ የለም በጣም ተጎድቷል ማለት ነው። እና እንደዚህ በዚህ መልኩ ነው ማፍታታት ያለብን። አያችሁት እንዴት እንደተያያዘ? በጣም ነው የሚያያዘው። ቅባት እያደረግን እንደዚህ ካልተንከባከብ ነው ከባድ ነው እና ሁሌ አያምርበትም ፀጉር። በተቻለ መጠን ያው መንከባከቡ የተመረጠ ነው። ግን ያው አንዳንዴ አልመች ሲል ፀጉራችንን ስንተወው እንዲህ ነው የሚሆነው ማለት ነው። እና ይሄንን ዘዴ ደግሞ በየ2 ቀኑ በየ3 ቀኑ መሞከር ትችላላችሁ ማለት ነው። ፀጉራችሁ በሚደርቅበት ሰዓት እንደዚህ ካደረጋችሁ ለፀጉራችሁ በጣም አሪፍ ነው የሚሆንለት፣ አይጎዳባችሁም። ስለዚህ በዚህ መልኩ እንደዚህ በደንብ ቅባት ቀባውሉ ማለት ነው። ስላልቀባው ታጥቦም ስላልተቀባ ያያችሁት። አሁን እንደ አዲስ እንደዚህ ውሃ ርሼ እንደዚህ ካላረኩት ናተበጠር ብላ በጣም ነው የሚያስቸግረኝ። አሁን ራሱ በቃ የውሃና ቅባት ሲነካ ነው ትንሽ ያው ደህና የሆነው ማለት ነው። እና በደንብ በእጃችሁ በደንብ አፍታታችሁ መጨረሻ ላይ ነው ማበጠሪያ ራሱ መጠቀም ያለባችሁ እንጂ ወዲያው እንዳትጠቀሙ ማለት ነው። እንደዚህ ረጅም ፀጉር ያላችሁ በዚህ መልኩ ፀጉራችሁን ካልተንከባከባችሁት በጣም ነው የሚረግፈው፣ በጣም ነው የሚያስቸግረው። እና ከጫፍ ጀምራችሁ እንደዚህ ካበጠራችሁት በኋላ ጫፉ እንዲህ ካበጠራችሁ በኋላ ቀስ እያላችሁ ደግሞ ወደ መሀሉ ትሄዳላችሁ ማለት ነው። እና ያው ዛሬ ላሳያችሁ የፈለኩት ያው አንዳንድ ቀን የፀጉሬ ሁኔታ እንደዚህ ነው የሚሆነው፣ ሁሌ አያምርበትም። እና ያው ተፈጥሯዊ ነው ፀጉራችን፣ በቃ እንዲህ ነው። በቃ ምን ማድረግ አይቻልም። ትንሽ ከተው ነው እንዲህ ነው የሚሆነው።
ብዙ ሳይነቃቀል ሳይሰባበር እንደዚህ በቀላሉ ፀጉራችንን መንከባከብ እንችላለን ማለት ነው። እና አንዳንዴ ሰፋችሁ ፀጉራችሁን እንደዚህ እንዳታሳድሩ ማታ ማለት ነው። አይት የረገፈ ራሱ የለውም። አያችሁታ? በቃ ግን እንደዛ በደረቁ ቢሆንስ ምንድን ነው የሚሆነው? ነው ከባድ ነው የሚሆነው በደረቁ ቢሆን። ስለዚህ በዚህ መልኩ ፀጉራችንን ፏ ማድረግ እንችላለን ማለት ነው። እዩት እዩት፣ አሁን እንዴት እንደሆነ ልስልስ አለ ወላ ማለት ነው። በቃ አሁን የፈለኩትን ማድረግ እችላለሁ፣ ግን እኔ ስጨርስ ሁሉንም ቁጥርጥር ነው የምሰራው። እንደዛ ነው የማደርገው። ይሄን ጨረስኩኝ ማለት ነው። በጣም ነበር በቃ የሆነ ከብድ ያለኝ መች ነው እንዴት ነው ማስተካክለው እያልኩኝ በጣም ነው የሚከብደው ፀጉራችን እንዲህ ሲሆን ማለት ነው። እንደዚህ በደንብ ውሃ እናደርግበታለን። ያለብን በደንብ በእጃችን ካፍታታን በኋላ በቃ በኋላ ማበጠር እንችላለን ማለት ነው። እና ይሄ ዘዴ በጣም ነው የሚጠቅመው። እውነት እርፍ ነው የሚያደርጋችሁ ፀጉራችሁን ሳይጎዳባችሁ። በዚህ መልኩ በደንብ አፍታታችሁ መጠቀም ትችላላችሁ። አልበጠር የሚል ፀጉር ካለ በዚህ መልኩ በደንብ ማስተካከል ትችላላችሁ ማለት ነው። ጊዜያችሁንም ብዙ አይወስድም። ከስር ጀምረን በጣቶቻችን እንደዚህ ማፍታታት አለብን ማለት ነው ከማበጠራችን በፊት። አለበለዚያ ፀጉራችን ይጎዳብናል። በጣም ተያይዟል። በጣም እንዲህ ስላደርኩበት እንደገና እንደዚህ በደንብ እርጥበት እንሰጠዋለን ማለት ነው። ድጋሚ እስክንታጠብ ድረስ ምንም አይጎዳብንም። መልኩም ያማረ ይሆናል። እኛም እንደዚህ እረፍ ማለት እንችላለን። ስለዚህ በዚህ መልኩ እዚህ የተያያዘ ፀጉር፣ የሚበጣጠስ ፀጉር በዚህ መልኩ እየተንከባከባችሁ ማስተካከል ትችላላችሁ ማለት ነው። እና ውዶቼ ለዚህ ዩቱብ ቤተሰብ ሁኑ። የፀጉር ችግር የምትፈልጉት ነገር ካለ ደግሞ ኮሜንት አድርጉ። ማናቸውም ካጋጠማችሁ ስለ ፀጉር ኮሜንት ማድረግ ትችላላችሁ። እኔ ለመመለስ ዝግጁ ነኝ ማለት ነው። እና ቤተሰብ ሁኑና አብረን ፀጉራችንን እናሳድግ፣ አብረን ፀጉራችንን እንከባከብላችኋለሁ።
እና ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮዎች ስለቅ ለእናንተ እንዲደርስላችሁ ሰብስክራይብ አድርጉና የደውል ምልክቱን ንኩ። ተጭናችሁ አሪፍ አሪፍ ቪዲዮ ለቅላችኋለሁ ማለት ነው። ያጋጠመኝንም ችግር ፀጉሬን ስንከባከብ ሌላም አካፍላችኋለሁ ማለት ነው። አብረን ፀጉራችንን ማሳደግ መንከባከብ እንችላለን ማለት ነው። እና በዚህ መልኩ ያው አፍታትቼ ጨርሻለሁ ማለት ነው። ያው በትንሽ ደቂቃ በዚህ መልኩ አልቆልኛል ማለት ነው። ስለዚህ አሁን ደግሞ ያው ሰራዋለሁ ማለት ነው። እንደዚህ ከተውኩት ደግሞ ያው የበለጠ ስለሚጎዳ ስርት አደርገዋለሁ ማለት ነው። እኔ ኮኮናቱን ቅባት ብዙም አልተጠቀምኩለትም ማለት ነው። ግን ማሞቅ አለብኝ ለስሩ ስለሆነ የኮኮናቱ ቅባት ሞቅ ባደርገው የበለጠ ቆንጆ ይሆናል ማለት ነው። በጣም አሪፍ ነው ማሳጅ ለማድረግ የኮኮናት ቅባት አንደኛ ምርጫዬ ነው ማለት ነው። ግን አሁን ላይ ብዙም አልተቀባሁትም። ያው አሞቄ ቀባዋለሁ። ቪዲዮ ደግሞ እንዳይረዝም ብዬ ነው። ግን ደስ ሲል በቃ በዚህ መልኩ ፀጉራችሁን ሲደርቅባችሁ በ2 ቀን በ3 ቀን ማስተካከል ትችላላችሁ ማለት ነው። እኔ በዚህ መልኩ ያው አፍታትችሁ ጥርስ አርወለሁ። ይሁን እንዲህ ቢታው ምናምን በጣም ያምራል፣ በጣም ደስ ይላል። ግን በኋላ እሺ እና ወዶቼ ሰላማችሁ ብዝት ይበል። ቤተሰብ መሆናችሁን አትርሱ እና ሰላም ሁኑ።